ጉብኝት ይቸኩል። የእግዚአብሔር ፈውስ ይቸኩል። በኢየሱስ ስም ይሄ ማታ የክብር ማታ ይሁንላችሁ። ጠላቶቻችሁ ይዋረዱ። ጠላቶቻችሁ ይዋረዱ። ጠላቶቻችሁ ይዋረዱ። ቀንዳቸው ይሰበር። ቀንዳቸው ይሰበር። የሚወጓችሁ ቀንዳቸው ይሰበር። ጤናችሁን የሚወጉበት ቀንድ ይሰበር። ኑሯችሁን የሚወጉበት ቀንድ ይሰበር። ልጆቻችሁን የሚወጉበት ቀንድ ይሰበር። አሜን ላለ አንድ ለአስር አማኝ ይሁንለት። አሜን ላለ ይሁንለት። 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 አሜን ላለ ይሁን። አጭር ግልጽ የሆነ የጌታ ቃል እንካፈላለን። ትንቢታዊ መልእክት ነው። መጽሐፈ ሩት ምዕራፍ 1 ላይ እናወጣለን ሁላችንም። መጽሐፈ ሩት ምዕራፍ 1 ቁጥር 1 በጌታ በኢየሱስ ስም አነባለሁ። እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ። አንድም ሰው ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየው ስም አቤሜሌክ ነው። የሚስቱም ስም ኖዓሚ ነው። የሁለት ልጆቹ ስም ሐሮንና ካልሜን ነበር። የቤተልሔም ይሁዳ የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድር መጡ። ሜሌክም ሞተ፣ እርሷና ሁለት ልጆቹ ቀሩ። አቤሜሌክም ሞተ፣ እርሷና ሁለት ልጆቹ ቀሩ። እነርሱም በሞዓብ ሴቶች ሚስት አገቡ። የአንዲቷ ስም ኦርፋ ነው፣ የሁለተኛዋ ስም ሩት ነበር። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ኬሌቤል ሁለቱም ሞቱ። ሴቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች ይልና ቁጥር 20 ላይ ይላል። እርሷም ይላል ማለትም ኖዓሚን ማለት ነው። እርሷም ሁሉን የሚችል አምላክ አስመርሮኛል፣ ስለዚህ ማራ በሉኝ እንጂ ኖዓሚን አትበሉ። በሙላት ወጣሁ፣ እግዚአብሔር ግን ወደ ቤቴ ባዶ መለሰኝ። እግዚአብሔር አዋርዶኛል፣ ሁሉን የሚችል አምላክ አስጨንቆኛል። ኖዓሚን ለምን ትላላችሁ አለች። ኖዓሚን ከእርሷ ጋር ከሞዓብ ምድር የተመለሰችውን የሞዓቢቷን ምራቷን ሩት ተመለሱ። የገብስ ነገር በተጀመረ ጊዜ ወደ ቤተልሔም መጡ እያለ ታሪክ